አሁን ከተናለ እንግዲህ ቤተሰቦች የላካችሁት ሀብት ንብረት በጣም ትልቅ ሶላር ያው በመምህር አማካኝነት ለአምደው ሚካኤል ደርሷል። ስለዚህ ምን ተሰማችሁ? ታማኝነት ይሄ ነው። ውድ አድማጭ ተመልካቾቻችን ቪዲዮውን እስከ መጨረሻው ድረስ በመከታተል ላላየው እያሳያችሁ ላልሰማው እያሰማችሁ አሁን ሶላሩ እንግዲህ ሊገጣጠም እቃዎቹ ቀርበዋል ማለት ነው። ለቅዱስ ሚካኤል ብላችሁ መብራት ያስገባችሁ ህይወታችሁ ይብራላችሁ። ዘመናችሁ ሁሉ ብሩህ ይሁንላችሁ። አእምሯችሁ ብሩህ ይሁንላችሁ። መልካሙን አስባችሁ መልካም የሆነውን ርስቱን መንግስቱን እንድትወርሱ እንድንወርስ ቤተ ክርስቲያኑን ሰርተን ህይወታችንን የፈራረሰውን ህይወታችንን ቅዱስ ሚካኤል እንዲሰራልን የሱ ቅዱስ ፍቃድ ይሁንልን። አገልግሎታችን እንዲህ እያለ ይቀጥላል። ይሄ ጅማሬው ነው ማለት ነው። ሰላማችሁ በያላችሁበት ብዝት ተረፍረፍ ይበልላችሁ። አዲስ ለሆናችሁ ይህ ሚዲያ ቤተ ወንጌል ተዋህዶ ሚዲያ ይባላል ማለት ነው። እየተቀላቀላችሁ ቤተሰብ ሆኑ። ቦታው ላይ ተገኙ። ቦታው እንደነገርኳችሁ ይሄንን ይመስላል ማለት ነው። ዙሪያ ገባውን ቤተክርስቲያኗ እዚህ ውስጥ ነው ያለችው፣ መቃኞ ነች። ስለዚህ በዚህ ዓመት እንደ እግዚአብሔር ፍቃድ እንደ ቅዱስ ሚካኤል ረዳትነት በዚህ ዓመት ቤተ መቅደሱን እንጀምራለን ብለን ተስፋ እናደርጋለን። እናንተ ከጎናችን ከሆናችሁ እኛም ደግሞ ከፊት እየመራን ከፊት እየቀደምን ነገሮችን ለናንተ እያሳየን ሐሳባችንን ለናንተ እየገለጽን ሼር እያደረግን እናንተም ከኛ ጋር ሆናችሁ በምድር ያለውን ቤቱን ስንሰራለት በሰማይ ያለው ቤታችንን ይሰራልናል። ሰላማችሁ ብዝት ተረፍረፍ ይበልላችሁ። ወደ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የደሙ ፍሬዎች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን የአምደው የቅዱስ ሚካኤል ጥበቃና ምልጃ የወላዲተ አምላክ የድንግል ማርያም የእናትነት ፍቅሯ ብዝት ተረፍረፍ ይበላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንግዲህ የነበረን በአምደው ቅዱስ ሚካኤል ገዳም የነበረን የጉዞ መርሃ ግብር የአገልግሎት መርሃ ግብር በጣም ደስ የሚል ነበረ። ብዙዎች ከእስራታቸው የተፈቱበት የተፈወሱበት፣ አጋንንት እየታረደ እየተቀጠቀጠ ወደ ሲኦል ወደ በርባሮስ ወደ እንጦሮጦስ የወረደበት በጣም ደስ የሚል አገልግሎት ነበረን። ይሄንን የምትመለከቱ ከጉዞው ጋር ማለት በጉዞው ታዳሚ የነበራችሁ የፈውስ አገልግሎት ያገኛችሁ ሰፋ ያለ የፈውስ አገልግሎት ጊዜ ከማጠሩ በስተቀር በጣም ደስ የሚል የአገልግሎት ጊዜ ነበረን። ነገር ግን ያው በነበረን ጊዜ ጥረት ምክንያት ትንሽ ጊዜ አጠር ብሎናል ማለት ነው። ሰላማችሁ ብዙ ተረፍረፍ ይበልኝ ውድ ቤተሰቦቼ። አሁንም ወደፊትም እንደዚሁ አገልግሎቱ ይቀጥላል፣ የፈውስ አገልግሎቱ ይቀጥላል። እዚህ ቪዲዮ ላይ ያልወጡ ምክንያቱም ለቀረጻ አልተመቸንም እንጂ በጣም ብዙ ሰዎች ሲፈወሱ ሲድኑ ማየት ይቻል ነበር። ግን ከነበረን ሰዓት ምሽት ስለነበረ መብራት ስላልነበረው ያው እሱን ማቅረብ ስላልቻልኩኝ ነው። ሌላው እንግዲህ አይታችሁታል፣ ከሞላ ጎደል አይታችሁታል። እግዚአብሔር የተመሰገነ ይሁን። በጣም ብዙ ሰው በርካታ ሰው ነበር የሄደው። ወደ 3 መኪና ነበር የሄደውና እንግዲህ ይሄን ቪዲዮ ያያችሁ የተመለከታችሁ ውድ ቤተሰቦቼ አሁንም እንሂድ፣ ዳኑ፣ ተፈወሱ። ስመ ክርስትናችሁን ሰጥታችሁ ጸሎት ያስደረጋችሁም ሰዎች ምስክርነታችሁን እየሰጣችሁ ነው። ቦታውም ላይ ተገኝታችሁ አንድ እናታችን አብረውን ከሄዱት መካከል እስኪ ጠቀስ አደርግና እመለከታለሁኝ ወይም እና ወደ እናንተ አቀርባለሁኝ ማለት ነው።
አንድ እናታችን ከአዲስ አበባ ማለት ነው አብረውን ነበር የሚሄዱት ወይም የሄዱት። ምንድነው የተደረገላቸው? እሳቸው በየጊዜው በየሰዓቱ በየቀኑ የሚወስዱት መድኃኒት ነበረ። የግፊት ችግር ማለት የስኳር ችግር ነበረባቸውና እና ምንድነው ያሉት? በቃ ከዛን ቀን ጀምሮ መድኃኒት መሄድ ከጀመርንበት ጀምሮ መድኃኒት አልወሰድኩኝም። ነገር ግን እዛም ሁኜ ስመለስም እንትን አላልኩኝ። ያን መድኃኒት አልወሰድኩኝም። ሳልወስድ ሂጄ ሳልወስድ መጣሁኝ። ምንም አይነት የህመም ስሜት አልነበረኝም እና መጥቼ ቼክ ሲደረገው እንዴ ኖርማል እኮ ነው፣ እሺ የተስተካከለ ጤናማ የሚባል ሰው ደረጃ ላይ ነው ያለሽው፣ አንቺ እኮ ጤነኛ ነሽ፣ በቃ ምንም የሚያሳየው ነገር የለም፣ የተስተካከለ ነው ተባልኩኝ። በጣም ገረመኝ። ስለዚህ ቢሮህ መጥቼ እመሰክራለሁኝ፣ እስከዛ ድረስ ተናገርልኝ መስክርልኝ ብለውኛል። እንግዲህ እናታችን ዓለማዊ ስማቸው ህዝብ ዓለም ይባላሉ። የህዝብ ዓለም እንግዲህ ቢሮአችን መተው እስከሚመሰክሩ በአካል እስከምታያቸው ድረስ ይሄንን ምስክርነት ለእናንተ አቅርቤያለሁኝ። ዛሬስ በየቤቱ የታመመ የለም ወይ? የመድኃኒት ጋርቤጅ ማጠራቀሚያ የሆነ የለም ወይ? ገንዘቡን እየጨረሰ ጤናውም ሳይስተካከልለት እየተሰቃየ በመድኃኒት በመርፌ በበሽታ በረከት በማጣት እየተሰቃየ ያለ ትውልድ እናት፣ አባት፣ እህት፣ ወንድም አለ። ኑ ዳኑ፣ ኑ ተፈወሱ ነው የምላችሁ ማለት ነው። ዛሬ እንግዲህ በጣም የሚገራርም ምስክርነት ነው ያለኝ። ሌላው አንድ እናታችን ከባህር ዳር ነው፣ እቴናት ይባላሉ እኚህ እናት ማለት ነው። እና መባቸውን ልከው ነበር፣ ስመ ክርስትናቸውንና መባቸውን ልከው ነበረ። እዛ ልክ ጸሎት ከተደረገላቸው በኋላ በጣም ሰላም ያጡበት፣ ረፍት ያጡበት፣ መከራ ስቃይ ውስጥ ሲያሳልፉ የነበሩት እንዲያሳልፉ ያደረጋቸው በሽታ፣ ህመም፣ ችግር ተስተካከለልኝ፣ ልጄ እግዚአብሔር ይስጥህ፣ ቅዱስ ሚካኤልንም አመስግንልኝ፣ መስክርልኝ ብለው ደውለውልኛል። ይሄ እንግዲህ ከብዙ በትንሹ ነው ማለት ነው። አንድ ወንድማችን እንደዚሁ ስሙን ለጊዜው እኔም አልጠየኩትኝም፣ እንደዚያው እሱም ከባህር ዳር ነው። ምንድነው እሱ ደግሞ መተት ይደረግበት ነበረ፣ አያውቅም። መተት ይደረግበት ነበረ ለብዙ አመታት፣ ለ14 አመት ያክል ነው መከራያን ስቃይን ያየሁትኝ። እና ይሄንን ቪዲዮ አየሁኝ፣ ቀጥታ ወደ አንተ ደወልኩኝ። ወደ አንተ ደውዬ ጸሎት ማስደረጊያና መባ መላክ እንዳለብኝ ካንተ መረጃ ወሰድኩኝ፣ እሱን አደረኩኝ። ከዛም በኋላ ልክ እናንተ ወደዛ ስትሄዱ ልጄ በምክንያት የሆነ ሰዓት ላይ ድንገት ታመመች። ከዛም በኋላ አይ ጸበል መሄድ አለባት ናም ብዬ ይዤ ሄድኩኝ ልጄን። ከዛም በኋላ እዛ ሲጠመቅ እስከ በፊትም እንጠመቃለን አለ፣ ግን አድፍጦ የነበረ ነው አለ። ከዛ ልክ እዛ ስትጠመቅ ልጅቷ ስትጠመቅ ተቃጠልኩኝ ብሎ ፈነዳ። ያደፈጠው መንፈስ እና ቤተሰቤ ላይ ተደርጓል፣ እኔ ላይ ተደርጓል፣ ልጄ ላይ ተደርጓል። በቃ ቤተሰብ በሙሉ እንትን ብሏል፣ ተይዟል። እዛው አካባቢ ጎረቤት የሆነች አንዷ እንደዛ ታረግ ነበር። እኔ አልገመትኩም፣ አልጠረጠርኩም። የሷን ስም እየጠራ መለፍለፍ ጀመረ። አያችሁ፣ ጸበል ላይ ማለት ነው። ማን ላይ? ልጁ ላይ። ልጁ ድንገት ታመመች። ቅዱስ ሚካኤል ስራውን በዛ በኩል ሊሰራ አሰበ። ከዛ በፊት በጣም ብዙ ገዳማት ተንከራተቻለሁ። ምክንያቱም ስራ እንዳልሰራ ተደርጊያለሁ። በቤት ሰላም ጤና የለም፣ በረከት የለም። ስቅይት ብዬ በቃ ስውር ጦር እየወጋኝ ህይወቴን ቤተሰቤን እያሰቃየ ያለ ስውር ጦር ልክ እናንተ ወደዛ ስትሄዱ በ11 ተያዘ። አያችሁ፣ ተያዘ፣ ያ መንፈስ ተያዘ። ከዛ በኋላ ለፈለፈ፣ የሴትዮዋን ስም እየጠራ ጸበል ላይ ለፈለፈ። ቀጥታ ያ መንፈስ
ወደ ሲኦልም አልተላከም። ቀጥታ ወደ ሴትዮዋ ነው የተመለሰው። ቀጥታ አምደው ቅዱስ ሚካኤል ወደ ራሷ ነው የመለሰው። አያችሁ ለ14 ዓመታት ያክል ስታሰቃያቸው ኑራ ነበርና ልክ ወደሷ ሲመለስ መንፈሱ አእምሮ አለቀቀና መቀባጠር ጀመረች። ከዛ ስንመለስ በቃ ሰፈር ታምሷል። እኔ ይሄ አምደው ቅዱስ ሚካኤል እኔ በጣም ይለይብኛል ስላችሁ በአምደው በቅዱስ ሚካኤል ስም እናንተ ህዝበ ክርስቲያን እናንተ ይሄንን ቪዲዮ ያያችሁ የሰማችሁ እንደው ተውት በቃ ማለት እኔ ሰብስክራይብ አታርጉኝ፣ ሼር አድርጉት። ይሄ ዳገት ቁልቁለት መስሎ የሚታያቸው ከሆነ አሁን ይሄንን አድርጋችሁ እኔ የምጠቀም መስሏችሁ ከሆነ አይደለም። እኔ ሰው እንዲድን ሰው የታሰረ እንዲፈታ ነው። የቅዱስ ሚካኤል ያመደው ቅዱስ ሚካኤል ክብሩ እንዲገለጥ ነው እንጂ እኔ አደረጋችሁኝ ያላደረጋችሁኝ ለኔ ምንም የሚጨምር የሚቀንስ ነገር የለም። እየሰማችሁኝ ነው? እኔ በአምደው በቅዱስ ሚካኤል ስም ነው እምላችሁ። ይሄንን ቪዲዮ ሼር አድርጉት፣ ሰብስክራይብ አታድርጉኝ እናንተ ከነፈጋችሁ ማለት ነው። አያችሁ ስንት ሰው እየዳነበት ነው፣ ስንት ሰው እየተፈወሰበት ነው። እኔ በጣም የሚገርመኝ እኮ እኔ በጣም ከአእምሮዬ በላይ ነው፣ ከምናገረው በላይ ነው፣ ለእናንተ ከምነግራችሁ በላይ ነው። አንዷ እህታችን እንደዚሁ ከሆለታ አካባቢ ነው ማለት ከአዲስ አበባ ወጣ ብለን እንግዲህ የምታውቁት ታውቁታላችሁ። ከሆለታ የምትኖር እህታችን ነች። እሷም ለብዙ ጊዜ በጣም ትሰቃይ ነበረ፣ ያሰቃዩት ነበረ። እነዚህ ሰዎች በተደጋጋሚ መውጣት መግባቷን እየጠበቁ መንፈስ ይልኩባቱም ወይም ያድሱባት የነበረች እህታችን ነች። ስሟን ለጊዜው መጥቀስ ባልፈልግም እና አምደው ቅዱስ ሚካኤል ይሄንን መንፈስ ሲይዘው ቀጥታ ወደነሱ ወደ መታቶቹ ወደሚመትቱት መተት እየመተቱ ወደሚልኩት ሰዎች ተመልሶ እንዳለ ተርመስመስ ነው ያደረጋቸው። ቤተሰብ የለ ልጅ የለ ምናምን። ይሄ ምንድነው መሰላቸው? አንዳንድ ሰዎች እኔ በጣም ይገርመኛል፣ በጣም የሚገርመኝ ነገር ማለት ነው። አንዳንድ ሰዎች እንደው ምናምን ይላል ይሆና አንተ ከቅዱስ ሚካኤል ትበልጣለህ እንዴ? ይሄ እኮ ጣዖት አይደለም እኮ ታቦት ነው፣ የቦታው ቃል ኪዳን ነው። እንደዚህ ባይደረግ ምናምን ከቅዱስ ሚካኤል አንተ አዝነህ ለሰው አዝነህ ነው። ቅዱስ ሚካኤል እኮ አዛኝ ሩህሩህ መልአክ ነው የሚባለው። ይሄ እኮ የእግዚአብሔር አሰራር እኮ ነው፣ የሰዎች አይደለም እኮ። አሁን ሰዎች ያመጡት እኛ ለሌላ ነገር አድርገን ያመጣነው የፈጠርነው አይደለም እኮ። የፈጠራ ተአምር እኮ አይደለም እኮ። አያችሁ፣ ይሄ የቅዱስ ሚካኤል ሥራ ነው። የቅዱስ ሚካኤል የቦታው ቃል ኪዳን ነው። እናንተ ምን ቤት ናችሁ? ሌላው መቋሚያ መጣል የለበትም ብለው አውደ ምሕረት ላይ ሲያስተምሩ የነበሩ አጃና ሚካኤል ላይ ሲያስተምሩ የነበሩ ሰዎች እንደውም እዛ አምደው ቅዱስ ሚካኤል ገዳም ላይ ሄዳችሁ መቋሚያ ያስጣላችሁ ንስሐ ግቡ ስትሉ የነበራችሁ ሰዎች እስኪ በአካል ተገናኝተን እንደው እናውራ። ቦታው ላይ እስኪ እዛው ቃል ኪዳኑ ቦታ ላይ ተገናኝተን እናውራ። በቅዱስ ሚካኤል ፊት ቆማችሁ አንደበታችሁን ከፍታችሁ ተናገሩ። መስቀሉን ይዛችሁ ተናገሩ። እስኪ ሰውን ስታወናብዱ ስታወዛግቡ የነበራችሁ አጃና ቅዱስ ሚካኤል ገዳም ላይ የነበራችሁ መረጃው እያንዳንዱ ደርሶኛል ማለት ነው። እያንዳንዱ ደርሶኛል። እያንዳንዱ በቪዲዮም ሆነ በኦዲዮ ደርሶኛል ማለት ነው። በቪዲዮም ሆነ በኦዲዮ ደርሶኛል። ስለዚህ እንደዚህ ስትሉ የነበራችሁ ህዝቡን ስታወዛግቡ ከህዝብ ጋር ከምእመን ጋር አውደ ምሕረት ላይ ስትከራከሩ የነበራችሁ ሰዎች ቦታው እዛው አውደ ምሕረቱ ላይ ተገናኝተን እስኪ እንነጋገር። እስኪ በፊቱ በአምደው በቅዱስ ሚካኤል ሰው ለምን ህዝብ ዳነ ነው? ጭራሽ ንስሐ ግቡ መቋሚያ ያስጣላችሁ እዛ ጋር ብላችሁ ስትናገሩ የነበራችሁ ስታወዛግቡ የነበራችሁ ከኛ በላይ ሊቅና ሊቃውንት የለም ስትሉ የነበራችሁ እዛ አውደ ምሕረቱ ላይ ቅዱስ ሚካኤል አውደ ምሕረት ላይ እንገናኝና እዛ ፊት ለፊት እናውራ። ፊት ለፊት አምደው ቅዱስ ሚካኤል አውደ ምሕረት ላይ ኑ፣ እዛ ላይ እንገናኝና እዛ እንነጋገር። ስታወዛግቡ የነበራችሁ ሰዎች
የቅዱስ ሚካኤል ታምር እናንተ ስላላችሁ አይጠፋም አይደበዝዝም። ከዚህም ደግሞ ከዚህ አገልግሎት ማንም አይገድበንም ማለት ነው። ምክንያቱም ይሄ የሰው ሐሳብ፣ የሰው እቅድ፣ የሰው አጀንዳ ስላልሆነ የቅዱስ ሚካኤል ቃል ኪዳን ለሱ የተሰጠው ለቦታው የተሰጠው ቃል ኪዳን ስለሆነ ማለት ነው። ሌላው አንድ እህታችን እንደዚሁ እሷ አዲስ አበባ ውስጥ ነች፣ ወደ ቂሊንጦ አካባቢ የምትገኝ እህታችን ምን አለችኝ? ወንድሜ የተደረገልኝ ድንቅ ነገር ስላለ ልመሰክር ስለወደድኩኝ ነው በአካል እገኛለሁኝ። እስከዛ ድረስ ደግሞ በአንተ አንደበት ይመስከርልኝ ይነገርልኝ አለችኝ። ይቺ እህታችን ለዘመናት ለዓመታት ያክል እግሯ ታማሚ ነበረ። እግሯን ያማት ነበርና ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ ኦፕራሲዮን ቢደረግ ቢሰራ መልሶ የሚተካ በሽታ ነው። ስለዚህ አንቺ ጫና አታብዥበት፣ ስራ አታብዥ፣ መቆም እንዳታበዥ፣ ራስሽ በቤትሽ ሆነሽ አስታሚው የሚባል መልስ ነው የተሰጠኝ ብለው ነው የመለሱኝ። እንደዚህ ብለው ነው የመለሱኝ። እንደዚህ ነው የሚሉኝ ሲሄድ ሐኪም ቤት አለችኝ። እና እግሬን በጣም ያመኝ ነበር። እየሰማችሁኝ ነው? የተዋህዶ ልጆች እያዳመጣችሁኝ ነው? ኧረ በማምላክ ስሙኝ። አሁን ይሄንን እየሰማኮ ስክሮል የሚያደርግ አለ እኮ የሚያሳልፈው አለ እኮ ዘፈን አይደለም። ምክንያቱም ውስጣችሁ ያለ መንፈስ ያስጨንቃችኋል። ያንን የቅዱስ ሚካኤል ማዳኑ እንዲነገር እንዲገለጽ ስለማይፈልግ እናንተ እንድትድኑ ስለማይፈልግ ያስጨንቃችኋል፣ ያቅበጠብጣችኋል፣ እንድታሳልፉት ያደርጋችኋል ማለት ነው። እና ይህች እህታችን ያንተን ቪዲዮ ቅርብ ጊዜ ነው መከታተል የጀመርኩትኝ እና የሆነ ሰዓት ላይ ስለት የተሳልኩ ይመስለኛልና መስክሪ ንገሪ ይለኛል። ምንድነው መሰክረው ላለው በህልሟ ማለት ነው። በህልሟ ምንድነው መስክሪ ይለኛል። መስክሪ እያለ ይናገረኛል እና የሆነ በጣም ትልቅ ሰውዬ ነው፣ ግዙፍ የሆነ ሰው ነው እንደዛ የሚለኝ። ግዙፍ የሆነ ሰው ምንድነው መሰክረው ምንድነው እያልኩኝ እኔ እጨነቃለሁ። እኔ ያው በአካል ስለምትመጣ አሁን እንግዲህ አድራሻችን በቅርቡ ስለተከፈተ እዛ ቢሮ እየመጣችሁ ምስክርነታችሁን እንድትሰጡ አሁንም በአምደው በቅዱስ ሚካኤል ስም ነው ማሳስባችሁ። የተደረገላችሁ ሰዎች መምጣት የምትችሉ አዲስ አበባ ያላችሁ ሰዎች አሁንም ምስክርነታችሁን ስጡ። ምስክርነት አለመስጠት በራሱ የሚያመጣው ችግር አለ ማለት ነው። ያ በሽታ መልሶ ወደ እናንተ እንዳይመለስ ማለት ነው። ይሄ ማለት እያስፈራራችሁ አይደለም፣ ከዚህ በፊት የተደረገ ነገር ስላለ ማለት ነው። ምክንያቱም መመስከርና መገለጥ ስላለበት ክብሩ እንዲገለጥ ስለሚፈልግ ነው። እናንተን በነፃ በተኛችሁበት ባንቀላፋችሁበት መጥቶ ከፈወሳችሁ፣ እናንተ ባላችሁበት በማንኛውም ቦታ ሆናችሁ ከዳናችሁ ከፈወሳችሁ ምን ችግር አለ? እናንተ ብትመሰክሩ ምንድነው ኃጢያቱ? ምንድነው? ቆይ እናንተ ከምን ጋር እያያያዛችሁት ነው? ከምን ጋር አመሳስላችሁት ነው? እንደዚህ ይደረጋል፣ እንደዚህ ይባላል፣ እንደዚህ ይሆናል እንደምትሉት ማለት ነው። ምኑ ናችሁ ነው? ምናችሁን እያመማችሁ ነው? እንዴ ተው እንጂ ወደ ራሳችሁ ተመለሱ። እናንተ ባላችሁበት ሆናችሁ ከፈወሳችሁ፣ ደጁ ላይ ሄዳችሁ ከተፈወሳችሁ፣ ባላችሁበት ሆናችሁ ከተፈወሳችሁ፣ ታኝታችሁ ከፈወሳችሁ ምንድነው እናንተ ለመመስከር ዳገት ቁልቁለት ይሆነ ሸመም ይሆንባችሁ? እኔ እኮ በጣም ይገርመኛል እኮ ማምላክ መሰከረ። እና ይህች እህታችን በህልሜ ነው እግሬን ያመኝ ነበር፣ ሲያመኝ አለች እግሬን በራሴ እቀደውና ደሙን አፈሰዋለሁኝ አለች። ደሙ ሲፈስ ነው የሚሻለኝ አለች። አያችሁ እግሯን ወይም አካሏን እየቀደደች የደም ግብሩን ከዛ እየወሰደ ነበር ያ መንፈስ። እና መስክሪ ይለኛል። የሆነ ትልቅ ሰው ይታየኛል ከጎኔ ሆኖ እና ምንድነው መመሰክረው? ምንድነው መናገረው? ምንድነው መመሰክረው? ለማን ነው መመሰክረው እያልኩ ስጠይቅ ያንተን ቁጥር አሳየኝ። ቁጥሩን አመጣና አሳየኝ። እግዚአብሔር መስክሬ። እንግዲህ በአካል መምጣቱ አይቀርም። መተሽ መስክሬ ብያታለሁኝ። እመጣለሁ ብላኛለች። አምደው ቅዱስ ሚካኤል በሚያውቀው ማለት ነው። እና ቀጥታ ያንተን ቁጥር ነው ያሳየኝ። አመጣልኝ ቁጥሩን። አሃ
ከዛ ይሄ ማለት አምደ ቅዱስ ሚካኤል ስራውን ሰርቶልኛል። በቪዲዮ ላይ ከስር ቪዲዮ ሲታይ ጊዜም ያው ዩቲዩብ ላይ ከስር ይቀመጣል። ያንን ቁጥር ነው እያጫወተ አመጣልኛለች ያን ቁጥር እና ከዛ በኋላ እግሬ ዳንኩኝ። ይቺ ሴትዮ መባም አላከችም፣ ማምላክ ምስክሬ መባም አላከችም፣ ደጁም ጋር አልሄደችም፣ ስለትም አልተሳለችም። ቪዲዮውን ብቻ በማየት በህልሟ ዳነች። በቃ ምን ይሳነዋል? አምደ ቅዱስ ሚካኤል ገና ታምር ይሰራል። አንድ ወንድማችን እንደዚሁ ዛሬ የምስክር ቀን ነው። ማምላክ ዛሬ የምስክር ቀን ነው። በጣም ብዙ ሰዎች እየዳኑ ነው። በጣም ብዙ ሰዎች እየደወሉ ነው። በጣም ብዙ ሰዎች እየተደረገላቸው ነው። አንድ ምስክር አብሮን የሄደ ልጅ እኔ በጣም ነው የገረመኝ። ለዘመናት ያክል ልጁን ይውላችሁ የሆነ ከለሩ ወደ ሌላ አይነት ቀይሮታል፣ ወደ ቢጫ አይነት ቀይሮታል። ይሄ በሽታው አይነት ማለት ነው። ከለሩ እንድስታዩት የሆነ ወይቧል፣ ወደ ቢጫ አይነት ቀይሮታል። የውስጡ በሽታ ማለት ነው። እና በጣም ለዘመናት ታመም የነበረ መተኛት አልችልም ነበረ፣ ሽንት ቤት መቀመጥ አልችልም ነበረ፣ መንገድ መሄድ መንቀሳቀስ አልችልም ነበር። እኔ መድኃኒዓለም ይቅር ይበለኝ እንዴ ስንሄድ ከፊት ለፊታችን ቁልቁለት ነው፣ ገደል ነው። እንግዲህ አይታችሁታል። ያንፏቅቃል እንዴ! ኧረ አንተ ልጅ በእናትህ ተነስ፣ ምን ሆነ ነው እንዴ? ወንድ ልጅ አይደለ እንዴ ምናምን ብዬ ተቆጣሁኝ ማለት ነው። ማርያም ምን ሆነ ነው እንዴ? ተነስ ብድግ ብለህ አትሄድም እንዴ? ያንፏቅቃል እንደዚህ ቁጭ ብሎ ማለት ነው። በመቀመጫው ተቀምጦ እየሄደ ነው። ኧረ ምን ሆነ ነው? ሴቶቹ ቆመው እየሄዱ ነው። እኔ አልተረዳሁም። ሰው ደካማ አይደለ እናንተ? እኔ ይገርመኛል። ሰው ደካማ እኮ ነው። እና እንደዚህ እያንፏቀቀ ይሄዳል። ምን ሆነ ነው? ሴቶቹ ቆመው እየሄዱ አንተ እንዴት ቁጭ ብለህ ትሄዳለህ? ስለው እሱ ለካ የውስጡን ቅዱስ ሚካኤል ነው የሚያውቀው እንጂ እኔ አላወኩለትም፣ አልተረዳሁትም። አያችሁ? እና ከዛ በኋላ ልክ ደጁ ጋር ሲደርስ በስነ ስርዓት እንደማንኛውም ሰው መጸዳዳት ጀመረ። ለስንት ዓመት መጸዳዳት የማይችል ሰው በስነ ስርዓት እንደ ሰው ቁጭ ብዬ ተጸዳዳሁኝ። በስነ ስርዓት እንደ ሰው ቁጭ ብዬ ተጸዳዳሁ። ይሄን ቪዲዮ ስሙት። በዚህ ችግር በተለያየ በሽታ የተጨነቃችሁ እየታሰራችሁ እየተሰቃያላችሁ ያላችሁ እህት ወንድሞቼ፣ ህዝበ ክርስቲያን ጆሮ ያለው ይስማ። ማንኛውም ሰው እዚህ ቦታ ላይ ድኖ ምስክርነቱን እንዲሰጥ እፈልጋለሁ። መዳን የምትሹ የመዳን ናፍቆት፣ ሰላም የማግኘት ናፍቆት፣ የበረከት ናፍቆት ያደረባችሁ እና ይሄ ልጅ ስመለስ እንዴት እመለሳለሁ ብዬ ያን ቦታ ሳየው ሲሄድ ያንፏቀቀኩኝ ዳገቱንስ እንዴት ነው አልሳብ እንደባብ በልቤ በደረቴ ያልኩኝ እጨነቅ ነበር። እኔ እንደው ቅዱስ ሚካኤል አልኩትኝ አለ ይሄንን ዳገት ይሄንን መንገድ በሰላም ከወጣሁኝ እዛ አፋፍ ላይ ስደርስ መኪና ጋር ስደርስ 1000 ብር አስገባለሁኝ ብዬ ተሳልኩኝ። ጤንነት የተመልሶ ኖርማል ሁኝ እንደማንኛውም ሰው በእግሬ ቆሜ ተራምጄ ይሄው እዚህ ደርሻለሁኝና ብሎ 1000 ብር ወዳው እዛው መኪናው ጋር ነው የሰጠው ማለት ነው። አምደው ቅዱስ ሚካኤልን ብዬ እምነግራችሁ ማለት ነው። ይሄ አምደው ቅዱስ ሚካኤል ያደረገው ድንቅ ታምር ነው። አንድ ወንድማችንም እንደዚሁ መተኛት አልችልም፣ እንደዚህ መቀመጥ ለደቂቃዎች መቆም እንዴት ነው እኔ ቁጭ ማለት ይናፍቀኝ ነበራል። ቁጭ ብዬ ከሰው ጋር ማውራት አልችልም። እንዲህ እየተንቀሳቀስኩኝ እየሄድኩኝ እየመጣሁኝ ነበር። ሲሄድ ያንን ቁልቁለት 3 ጊዜ ወደቀ። እንግዲህ አይ በቃ ወገቡ አይንቀሳቀስም፣ ተሰብሯል ማለት ነው። ሰብሮታል። ይሄን ያደረገው ማለት መንፈሱ ማለት ነው። ከዛ 3 ጊዜ ወደኩኝ። አይ በቃ አሁን ስመለስ በቃ ማልችልበት ደረጃ ላይ ነው እምሆነው እያልኩኝ በቃ ቅዱስ ሚካኤል ኧረ እባክህ እርዳኝ፣ እባክህ እንዴት ነው የምመለሰው እያልኩኝ እየተጨነኩኝ ሄድኩኝ። እቤት እዛ ሲሄድ ግን እንግዲህ አይታችሁታል፣ ቪዲዮ ላይ አይታችሁታል። አፈር ነው መኝታው ማለት ነው። አዳራሽ ውስጥ ነው ያረፈው። ሂዶተኛ ህመም የለ፣ ውጋት የለ፣ ስብራት የለ፣ ምን የለ። ብድግ ብሎ ጧትም ሲሄድ ኖርማል። አሁንም እዚሁ አዲስ አበባ ሲኖር በቃ እንደፈለገ ከሰዎቹ ጋር ከጓደኛ ጋር በሚፈልገው እስከሚፈልገው ሰዓት ይቀመጣል።
ኖርማል ነው። ይሄ ምስክርነት በጣም ድንቅ ምስክርነት። ሌላም የተደረገላቸው ያልመሰከሩ ስላሉ አምደው ቅዱስ ሚካኤል እምላችሁ እኮ የማያደርገው የለም ያልተመሰከረለት እንጂ ያላደረገው የለም ነው እምላችሁ ሁልጊዜ ማለት ነው። ሁልጊዜ እነዚህ ሰዎች እንግዲህ ቢሮአችን እየመጡ እዛ መርካቶ ቅዱስ ራጉኤል አዲሱ ህንጻ አንደኛ ፎቅ ላይ በመምጣት ምስክርነታችሁን መስጠት ትችላላችሁ። አድራሻችን እዛ ነው። ቀጣይ ጉዞ መቼ ነው ካላችሁኝ እንግዲህ ታህሳስ 11 መነሻ ታህሳስ 13 መመለሻ ይሆናል። የተዋህዶ ልጆች ባለማህተቦች ይሄንን ቪዲዮ የምታዩ የምትሰሙ የምትመለከቱ ሁሉ የዚህ በረከት ተሳታፊ ሆኖ ሳይሞላባችሁ ከወዲሁ ተመዝገቡ ቤተሰቦቼ። ሌላው እንደዚሁ እዛ ቦታ ላይ መሄድ የማትችሉ ሰዎች በውጩ በባዕዱ ሀገር ዓለም ላይ ያላችሁ የተዋህዶ ልጆች ልክ እንደስከዛሬው እንግዲህ ቅዱስ ሚካኤል ክብሩን እየገለጠ ነው። በእናንተም ላይ ክብሩን ይገልጽ ዘንድ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን በመላክ ጸሎት ማስያዝ፣ መቋሚያ ማስጣል፣ መቋሚያ ማዘቅዘቅ ትችላላችሁ። የጸሎት ስነ ስርዓቱን እንግዲህ ቪዲዮ ላይ ተመልከቱ ስለተለቀቀ ማለት ነው። ሌላው እንግዲህ እዛ ቦታ ላይ አሁንም መሰረተ ልማት ገና ብዙ ያስፈልገናል። ተጓዦች መመስከር ቢችሉ ደስ ይለኛል ከኔ ይልቅ ያዩት ነገር ስላለ መጸዳጃ ቤት የለም፣ ሻወር መውሰጃ ወይም ማብሰያ የለም። አዳራሹ እንግዲህ ለጊዜው የሚቀሩት ነገሮች ቢኖሩም ዋና ደግሞ አሁን አንገብጋቢ የሆነው መጸዳጃ ቤት ነው። ያንን ለመስራት ያንን ለማድረግ ደግሞ ምን ያስፈልጋል መሰላችሁ? ቦታ መግዛት ይጠበቅብናል። እንደነገርኳችሁ ከዚህ በፊት እንዳልኳችሁ ቦታ የሚባል ነገር የለውም። ተጓዡም አይቶታል፣ ተመልክቶታል። እንዴት እንደነበረ እነሱ ቢመሰክሩ እነሱ እዚህ ሚዲያ ላይ ቀርበው ቢናገሩ በጣም ደስ ይለኝ ነበር። ምክንያቱም ሁሌ እኔ ብቻ ተናጋሪ እንዳልሆን ማለት ነው። ስለዚህ አሁንም ቦታ ለመግዛት እንረባረብ። ምክንያቱም እዛ ቦታ ላይ በየቦታው በየጥጋጥጉ ሰው የሚጸዳዳ ከሆነ አንደኛ ለቦታው ክብር አይመጥንም፣ ለሰውም ለሰፈርም አይመጥንም። ሰዎች ይጣሉናል ማለት ነው። አያችሁ፣ በራሳችን ጊዜ እንግዲህ ሰው ደጅ ላይ ሄዶ ሰው ግቢ ላይ ሄዶ መጸዳዳት አይቻልም። ጸያፍ ነው፣ በጣም አስቀያሚ ነው። ጸበል እየጠጣ ምግብ እየተመገበ የማይጸዳዳ ስለሌለ ምክንያቱም ጸበሉ በራሱ ሌላ ተአምር ስለሚፈጥር ማለት ነው፣ ሌላ ተአምር ስለሚያመጣ። ስለዚህ ሽንት ቤት ወይም መጸዳጃ ቤት ከሌለ ቀን በቀን ይሄ ጸበል እየጠጣችሁ ማረጅ ላይ ነው ማግቢ ላይ ነው። ቦታ የለውም ብያችኋለሁ። የራሱ ቦታ እንኳን ቢኖር እኮ ይሻላል እኮ። የገበሬ ቦታ ነው፣ የገበሬ ይዞታ ነው። በቃ ምንም አይነት መፈናፈኛ የለውም። ስለዚህ ቦታውን እናስፋፋለት፣ መሬት እንግዛ። አሁንም በጣም አንገብጋቢ ጉዳይ ነው። በጣም አንገብጋቢ ጉዳይ ነው። በጣም አንገብጋቢ ጉዳይ ነው። እኔ በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ። ይሄንን ቪዲዮ ያያችሁ የሰማችሁ የተመለከታችሁ ሁሉ እዚህ በረከት ላይ ተሳተፉ። እኛ የእሱን ቤት ስንሰራ እሱ የኛን ህይወት የኛን ዘመን ይሰራል፣ ያስተካክላል። ጉዳያችሁን ለአምደው ቅዱስ ሚካኤል ስጡት። የሚያስጨንቃችሁን ጉዳይ መከራ፣ ችግር፣ ስቃይ የሆነባችሁን በሙሉ ለአምደው ቅዱስ ሚካኤል ስጡት። በሚቀመጥላችሁ ወይም በተቀመጠላችሁ አድራሻ በመደወል ስላለው ሁኔታ መወያየትም መነጋገርም ይቻላል ማለት ነው። የእግዚአብሔር ሰላም ይብዛላችሁ። በዛ ቦታ ላይ አሁንም ጉዞ ስላለ እዛ ቦታ ላይ በጣም
የሚገርም የፈውስ አገልግሎት ተሰጥቷል። አሁንም ወደፊትም ይቀጥላል። እናንተ ለመምጣት ያብቃችሁ። እናንተ ቀና ልቦና ይኖራችሁ። እናንተ አምደው ቅዱስ ሚካኤልን ተማጸኑት። ፍታኝ ከስራቴ አድነኝ ፍታኝ እያላችሁ ለምኑት። ስፖንሰር መሆን የምትፈልጉ ሰዎች ምንም ገንዘብ ለሌላቸው ለድሆች ስፖንሰር መሆን የምትፈልጉ እናንተ እንደሄዳችሁ ይቆጠርላችኋል። የአንድ ሰው የሁለት ሰው ብትችሉ በጣም ደስ ይላል ማለት ነው። ዳዊት የሚባል ወንድማችን እንደዚሁ ከዚህ በፊት ሁለተኛ ጊዜ ላይ አባሆኖም ችሎናል ማለት ነው። የስንት ሰው ነው? የሶስት ሰው ነው። የሶስት ሰው የደርሶ መልስ ችሎናል ማለት ነው። አምደው ቅዱስ ሚካኤል እንደደረስክ አድርጎ ይቁጠርልህ ወንድም አለ። አምደው ቅዱስ ሚካኤል ደጁ ላይ እንደረገጥክ ዳገት ቁልቁለቱን ወርደህ እንደተመለስክ አድርጎ ይቁጠርልህ። አሁንም ይሄ ቀና አስተሳሰብህ እጅግ ይብዛልህ፣ በጸጋ በሞገስ ያሳድግ ወንድሜ። መሄድ እየፈለጉ ግን በገንዘብ እጥረት የማይሄዱ ሰዎች ስላሉ ይህንን ፕሮግራም እንግዲህ ለእናንተ ነው ያቀረብኩትኝ። መዳን የምትፈልጉ ሰዎች ዳኑ። ሰላማችሁ አሁንም በድጋሚ ይብዛላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ። አምደው ቅዱስ ሚካኤል በሕይወታችሁ የተተከለውን የበሽታ የደዌ የችግር የበረከት ማሳጣት ጥላሸት የሆነባችሁን በሕይወታችሁ ጥላሸት የሆነውን በሕይወታችሁ ጋራ ተራራ አክሎ እንደ ቋጥኝ የከበዳችሁን ሸክም አምደው ቅዱስ ሚካኤል ያንከባልላችሁ፣ ከናንተ ያስወግድላችሁ። ለመተተኞች ለአስማተኞች ልቦና ይስጥልን። ማይመለሱ ከሆነ ግን አምደው ቅዱስ ሚካኤል በእነሱ ላይ ተአምር ይሰራል፣ ተአምሩን ይገልጻል ማለት ነው። ይህ መልእክት የሚተላለፈው ለታመማችሁ፣ ለተጨነቃችሁ፣ ለታሰራችሁ ብቻ ሳይሆን ክፉ ለምታደርጉ ሰዎች ላይ መተት ለምትሰሩ ለሰዎች ክፉ ለምታደርጉ በሙሉ ነው የተላከው ማለት ነው። የሚላከው ወይም ደግሞ የሚተላለፈው ከክፋታችሁ ተመለሱ፣ ንስሐ ግቡ፣ ጊዜው ቀርቧል፣ መጨረሻው ዘመን ላይ ደርሰናል። ክፎች ከክፋታችሁ ተመለሱ። እግዚአብሔር ልቦና ይስጣችሁ። የእግዚአብሔር ሰላም የእግዚአብሔር ጸጋ ብዝት ተረፍረፍ ይበለልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።